አይነምናላችሁ ብርሃን መስነ ካፕ ፎር ፒቲ በጣም አድርገን እናመሰግናለን። ዛሬ ጆይን ስላደረጋችሁን በጣም ደስ ብሎናል። ድንገት ለማታውቁን ሰዎች እኔ ስሜ መስከረም ታደሰ ክፈተ ይባላል። የማታዩት ባለቤቴ ደግሞ ከካሜራ ጀርባ ያለ ያለፈው ሳምንት ስሙን እንዴት እንደረሳው አላውቅም። ብርሃን መስቀል ጠንክር ባንኮ ይባላል። የሶስት የተወደዱ ልጆች እናትና አባትን ግን አንድ ጋው ጥለው ጠፍተዋል። ስለዚህ እነሱን ሜንሽን ማድረግ ብዙም አያስፈልግም። ደስ ያለን ወደ እናንተ የምንመጣው በጣም አድርገን እናመሰግናለን። ጆይን ያደረጋችሁን አዳዲሶች ካላችሁ እናንተንም በጣም አድርገን እናመሰግናለን። ካውንስሊንግ እሰራለሁ። ካውንስሊንግ የምትፈልጉ ስልክ ቁጥሬን በስልክ ቁጥሬ ቴክስት ብታደርጉልን የሚያስፈልገውን ኢንፎርሜሽን እንልካለን። እንዴት አፖይንትመንት እንደምትይዙ፣ ክፍያውን እንዴት እንደምትከፍሉ የሚያሳይ ዲቴይል የሆነ ለሁሉ ሰው አንድ አይነት የምንልከው አለ። ስለዚህ ስልክ ቁጥሬ 240393824 ነው። እንደገና 240393824 ባይ ዘ ወይ ሙሽሮችን ማስተምራለሁ። ስለዚህ በዚህም አይነት ሰርቪስ እንደገና ደግሞ ሜንተሪንግ ኮቺንግ ምናምን የምትፈልጉ ሰዎች ብቻ በአጠቃላይ ቴክስት ብታደርጉ ሪፕላይ እናደርጋለን። በዚህ ሰርቪስ መጠቀም ለምትፈልጉ ቻፕተር 4 ጨርሰን ሐዋርያት ሥራ ክብር ለእግዚአብሔር ይሁን 5 ጀምረን አቁመናል። ግን 5 ዛሬ ነው የምንጀምረው አይደለ? የሐዋርያት ሥራ ምዕራፍ 5 ከቁጥር 1 እስከ 11 እናነባለን። ወገኖቼ ይሄ የእግዚአብሔር ቃል ነው። ስሙ ይባረክ አሜን። የማይለወጥ ለዘላለም የሚኖር አይገርምም? በዚህ ምድር ላይ በቃ ሌላ የለም። ታውቃላችሁ፣ ህይወት ያለው ነገር ለዘላለም የሚኖር ከኛ ጋር የሚኖር እግዚአብሔር ቃል ብቻ ነው ህይወት ያለው እና እሱ እናነባለን። ሐናንያ የተባለ ሰው ከሚስቱ ከሰጲራ ጋር መሬት ሸጠ። ሚስቱም በሚገባ እያወቀች ከሽያጩ የተወሰነ ገንዘብ በማስቀረት የተረፈውን አምጥቶ በሐዋርያት እግር ስር አስቀመጠ። ጴጥሮስ ግን እንዲህ አለ፣ ሐናንያ ሆይ መንፈስ ቅዱስን ትዋሽና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ልብህን ለምን ሞላው? ሳትሸጠው በፊት ያንተው አልነበረምን? ከሸጥከውስ በኋላ ቢሆን ገንዘቡ በእጅህ አልነበረምን? ለመሆኑ ይህን ነገር እንዴት በልብህ አሰብህ? የዋሸኸው እኮ እግዚአብሔርን እንጂ ሰውን አይደለም። ሐናንያም ይህን እንደሰማ ወድቆ ሞተ። ይህን የሰሙትም ሁሉ ታላቅ ፍርሃት ያዛቸው። ጎልማሶችም ተነስተው አስክሬኑን ገነዙት፣ ወስደውም ቀበሩት። 3 ሰዓት ያህልም ካለፈ በኋላ ሚስቱ የሆነውን ሳታውቅ መታ ገባች። ጴጥሮስም እስቲ ንገሪኝ፣ መሬታችሁን የሸጣችሁት በዚህ ዋጋ ነውን? አላት። እርሷም አዎ በዚህ ዋጋ ነው አለች። ጴጥሮስም የጌታን መንፈስ ትፈታተኑ ዘንድ እንዴት ተስማማችሁ? እነሆ ባልሽን የቀበሩት ሰዎች ተመልሰው እግራቸው በደጃፍ ላይ ነው፣ አንቺንም ይዘው ይወጣሉ አላት። እርሷም ወዲያውኑ እግር ስር ወድቃ ሞተች። ጎልማሶችም ሲገቡ ሞታ አገኟት። አውጥተውም በባሏ አጠገብ ቀበሯት። መላይቱን ቤተ ክርስቲያንና ይህን የሰሙት ሁሉ ታላቅ ፍርሃት ያዛቸው። በጣም የሚያስፈራ ነው አይደለ? በተለይ ስናስበው እንደዚህ አሁንም እግዚአብሔር እያንዳንዱን እንዲህ አይነት ነገር ላድርግ ቢል ማናችን በሕይወት እንገኛለን አይደል? ግን ደግሞ የእግዚአብሔር ቃል እንደሚል ሁሉ ነገር ለትምህርታችን ተጽፏል ይላልና ይህንን እናያለን። ያለፈው ጊዜ እንዳየነው ምዕራፍ 1 ምዕራፍ 2 ፋንታስቲክ ጌታ ኢየሱስ ካረገ በኋላ ነው። ክብር ለስሙ ይሁን ለዘላለም። እና ቤተክርስቲያን ገና ችግኝ ናት። ኦኬ። ስለዚህ አሁን ያሰብነውን ነገር ዱፕሊኬት ማድረግ አይቻልም። አንዳንድ ሰዎች ቤተክርስቲያን የመርገም ስልጣን አላት የሚባል ነገር የለም። ቤተክርስቲያን ክብር ለሱ ይሁን ለዘላለም። ቤተክርስቲያን የታመሙ በሽተኛ ነን ያሉትን ሰብስባ በእግዚአብሔር ቃል በክርስቶስ ምጽአት የምታጽናና የምትደግፍ የምትመክር እንጂ የምትረግም አይደለችም ማለት እንዲህ ወገኖች። በተለይ ደግሞ ሰው ራሱን ከፍ የሚያደርግበት ሰዓት ላይ ነው
እንዲህ አይነት ነገር በቃ ሰው ፓወር አለው እኛ ፓወር አለን እንረግማለን ምናምን እሱ ጥሩ አይደለም። የቤተክርስቲያንም ጥሪ አይደለም። ማቴዎስ 18 ላይም የተጻፈው እምቢ ላለውን ኤልደርስ ተስማምተው በቃ ንስሐ እንዲገባ ኮቨሪንግ አይሰጡትም። ገባችሁ? ባይዘው ያን ነገር ልናገር፣ ሰው በኃጢአት ተይዞ እያለ እየሰማችሁ ሸልተር አትስጡ ለዛ ሰው። ፍቅር አይደለም። ገባችሁ? አሁን ለምሳሌ ሚስቱን አታሎ ሄዷል ተብሎ ወይም ሌላ ሰው ሚስት ይዟል ተብሎ እናንተ እኛ ካናና ተሰባሰብ ከያስካት የሰው ሚስት ጋር ናና ህብረት እናድርገን ጸልይ አትበሉ ወገኖች። እሱ ከእግዚአብሔር በላይ ራሴን ላጽድቅ ማለት ነው። ደግሞ እንደ እግዚአብሔር ቃል ያንን ሰው ወደ ንስሐ አታመጡትም። ገባችሁ? የእግዚአብሔር ቃል ከህብረታቸው አስወጡት የሚልበት አንደኛው ምክንያት ምንም እኮ የማያሻማ ነው፣ መጽሐፍ ቅዱስ ላይ ስለተጻፈ እሱ ንስሐ እንዲያገኝ ንስሐ እንዲቀበል ያንን በእግዚአብሔር ህብረት ውስጥ ያለውን ኮቨሪንግ በዛ ውስጥ ያለውን ፕሮቴክሽን ሚስ እንዲያደርግ። ገባችሁ? ለካ ይሄ ዓለም እንደዚህ በሰይጣን መሳደድ ነው ብሎ ንስሐ ገብቶ ወደ ህብረት እንዲመጣ እንጂ እግዚአብሔር መንፈስ እንዲጣል አይፈልግም። ክብር ለሱ ይሁን ለዘላለም አይደለም። ማናችንም እንድንወድቅ አይፈልግም። ባይዘዌ ጸጉሬ እንደወደዳችሁት እርግጠኛ በመሆን አይ ነው ዊንተር ላይ ሰው ጸጉር አይቆርጥም። እኔ ግን ጸጉሬን ቆርጬ ነው የመጣሁት። እና ግን አንድ ሁለት ነገር በእነዚህ ባነበብናቸው ፓሴጆች ላሳያችሁ እፈልጋለሁ። እና ቤተክርስቲያን በዚህ በእንጭጩ ጊዜ ላይ ያለች ናት። እንግዲህ አስቡት፣ እዚህ ላይ ችግኝ እዚህ ላይ ችግር ከገጠማት አስቡት እናንተ። ገባችሁ? ስለዚህ የማይሆን ነው እና ይሄንን እንትን እናውቃለን። የእግዚአብሔር ይሄንን አይነት አክሽን አወሳሰዱን በደንብ መረዳት እንችላለን። ግን ደግሞ ሌላም ደግሞ ከኮሜንተሪ ያነበብኩትን ሼር አረጋቸዋለሁ። ግን ለሁሉም ለምንድን ነው ሀሳባቸው ተወስዶ በተለይ ባልየው ሐናንያ እንዲህ እንደው ለዋሻቸው ብሎ እንደገና ሚስቱን አማክሯ ከሚስቱ ጋር በጣም ቆንጆ አይዲያ ምናምን ያሰኛቸው ምንድን ነው? እንደሱ እንዲያደርጉ የፈለጉበት ምክንያቱም ትዝ ይላችሁ እንደሆነ ምዕራፍ 4 ላይ በርናባስ የሚባል ዮሴፍ የሚባል ቁጥር 36 ላይ ምዕራፍ 4 የሚኖር ዮሴፍ የሚባል አንድ ሌዋዊ ነበረ። ሐዋርያትም በርናባስ ብለው ጠሩት። ትርጉም የመጽናናት ልጅ ማለት ነው። እርሱም መሬቱን ሽጦ ገንዘቡን አምጥቶ በሐዋርያት እግር ስር አስቀመጠ። ካነበብኳቸው ኮሜንተሪስ ማንም ያለ የለም አሁን የምለው። እሺ፣ ስለዚህ አትቀበሉት፣ ሀሳቡን ብቻ ያዙ። ዝም ብዬ ሳስብ ዮሴፍ የሚባለው ሰውዬ ደቀ መዛሙርቶቹ ትዝ ይላችሁ ነው ምዕራፍ 4 ላይ በቃ ገና ሰዎች ክርስቶስ የሚባል በቃ ሰምተው ወደ ጌታ የመጡበት ጥቂት ናቸው። ገባቸው? 4,000 ይባሉ እንጂ ጥቂት ናቸው ካለው ህብረተሰብ። ገባቸው? በዓለም ላይ ደግሞ እና እነሱ በተሰበሰቡበት አስቡት፣ የሚበሉት የለም፣ የሚጠጡት የለም፣ ስራቸውን ጥለው ከተማቸውን ጥለው የመጡ ናቸው። ስለዚህ ያለው በሙሉ እየሸጠ ያበላ እንደነበር ተነጋግረናል። ዮሴፍ እንደሚመስለኝ ኤልደሮቹ እነዛ ደቀ መዛሙርቶቹ የተጨነቁ ይመስለኛል። በቃ አሁን ይህን እንዴት እናብቃቃው፣ ይህንንስ ብዙ ሰው ተጨመረ፣ ጌታ ይባረክ፣ ግን የተጨመረው ነፍስ መብላት አለበት። ስለዚህ ምን እናብላቸው ብለው የተጨነቁ ይመስለኛል ሳስበው። እዚህ ጋር ዮሴፍ እንደው በቃ አውጥቶ አወርዶ ጌታ ሆይ እርዳኝ፣ በቃ እኔም አንዴ አይደለም የምኖረው ብሎ ሄዶ መሬቱን ሸጦ እንዳለ ገንዘብ አምጡ። አይ ካን ኦንሊ ኢማጂን የደቀ መዛሙርቶቹ እግዚአብሔር እንደዚህ ያጽናና፣ በቃ አንተ የመጽናናት ልጅ ብለናል ያሉት ይመስለኛል። ደግሞ ግራመሩን ሳየው እንደዛም መሰለኝ። ሐዋርያትም በርናባስ ብለው ጠሩት። በርናባስ ብለው ነበር ድሮ የጠሩትም አይደለም፣ ፓስቴንስ አይደለም፣ ፕሬዘንት ነው። ገባቸው? እና ብለው ጠሩት እና ይካን ጀስት ኢማጂን በቃ ወዲያው ሁሉ ሰው በርናባስ ሲለው እና ሐናንያና ጸቤራ እንዴ እኛስ እንዴት ነው ሲግኒፊካንስ የምናገኘው በዚህ ግሩፕ? ይሄ ደግሞ የሁላችንም የኃጢአት ነገር ነው ከሰሰተንለት። ገባችሁ? በሰው መታየት፣ በሰው መመስገን፣ ኦኬ፣ በሰው ስማችን በጣም አሪፍ ተደርጎ ሲጠራ እና በዛ የተወሰዱ ይመስለኛል። እና ከዛ እነሱም በቃ ሚስቱም በሚገባ ያወቀች የተወሰነ ገንዘብ በማስቀረት የተረፈውን አምጥተው በሐዋርያት እግር ስር አስቀመጡ ይላል። አንደኛ የሳቱት ነገር ይሄ ህብረተሰብ ይሄ የሰበሰባቸው ነገር መንፈስ ቅዱስ መጥቶ
መንፈስ ቅዱስ መጥቶ ገና ህብረት በመካከላቸው እያደረገ ነው። ስለዚህ እነዚህ ሰዎች የሚዋሹት ማንን ነው? ባይዘው እዚህ ጋር ብቻም አይደለም። እግዚአብሔር ህዝብ ተሰብስቦ እግዚአብሔር ኤልደርስ ተሰብስቦ እንደዛ መዋሸት እግዚአብሔር መዋሸት ነው ወገኖቼ። ለቤተ ክርስቲያን ያለን አስተሳሰብ ትክክል ካልሆነ እንዲህ አይነት ጥፋት ውስጥ እንገባለን። እውነቱ ለመናገር ለኤልደሮችም አይደለም ለማንም መዋሸት ጥሩ አይደለምና ሐናንያና ሰጲራ ትልቁ ጥፋታቸው ምንድን ነው? ገንዘብ ማስቀረታቸው ነው ወይ ስትሉ አይደለም። የጴጥሮስ አነጋገር አንደኛ እሱን ጌታን ተዋሸው ዘንድ ኦኬ፣ ገንዘብ ያስቀረው ደግሞ እንደሚመስለኝ ከሆነ ለእኛ ቢቀር ይሻላል። ግን ምስጋናውን የዮሴፍን አይነት ምስጋና የምናገኝበት ገንዘብ ይኸው ግን ትንሽ እናስቀርለኛ ያስፈልጋል። ግሪድን ያሳያል አይደለ? ግን ደግሞ ከሰው ምስጋና ነው እግዚአብሔርን መናቅ። እንደገና ደግሞ እምነት አለመኖር። ብዙ ጊዜ እኮ ለነገ ብለን በቃ ለነገች ተስፋዬ ስንል ታውቃላችሁ እምነት አለመኖር እንደሆነ ማስቀመጥ መጽሐፍ ቅዱስ ይናገራል። ምሳሌ ላይ የጻድቅ ትክክለኛ ባህሪ እንደሆነ ለነገ ለክፉ ቀን ብሎ ማስቀመጡ ግን መተማመኛ ካደረገው አምላክ ነው። ገባችሁ? በእግዚአብሔር እምነቱን ጥሎ ማለት ነው። እና ይሄን ሁሉ አጥፍቶ እንደገና አስመስሎ ነው የቀረበው። እና ትልቁ ኃጢአቱ ገንዘብ ማስቀረቱ ይመስለኝ ነበር እኔ። እናንተን አይደል ነው ገንዘብ ማስቀረቱ አይደለም፣ ግን አምጥቶ እንደሚመስለኝ ከሆነ እዚህ ጋር አልተጻፈም። ኦኬ፣ እንደሚመስለኝ ከሆነ ጴጥሮስ መሬታቸውን የሸጡ ሰዎች የዋጋቸውን ሙሉ ገንዘብ አምጥተው አሁን በእግራችን ላይ ያስቀምጣሉ ብሎ ይሁን አይሃቭ ነው አይዲያ። ግን ፕሪቴንሱን እንትን ያደረገው እንደሸጠ ሙሉን ገንዘብ ይዞ እንደመጣ። ኦኬ፣ ከዛ የጴጥሮስ አነጋገር በጣም ደሰኛ። ከዛ በፊት ምን እንዳለው ሐናንያ ሆይ መንፈስ ቅዱስን ተዋሽና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ልብህን ለምን ሞላው? ኦፍኮርስ ብዙ ሰዎች እኛ የመንፈስ ቅዱስ ህብረት ውስጥ ነው ያለ ነው ብለው በዚህ የራሳቸውን ነገር እየሰሩ የመንፈስ ቅዱስ ህብረት ነን ሊሉ ይችላሉ። ይሄ ግን ነው። ስለዚህ ጴጥሮስ እኛን አይደለም የዋሸው መንፈስ ቅዱስን ነው ታስቀር ዘንድ ይላል። ደግሞ እዚህ ጋር ሁላችን ማስተዋል ያለብን ሰይጣን ልብህን እንዴት ሞላው? ኦኬ፣ ሰይጣን ክርስቲያንን ይዞ ፖሰስት አድርጎ እጁን እግሩን ይጠቀማል የሚባል ነገር መጽሐፍ ቅዱሳዊ አስተምሮ አይደለም። ደስ አይልም? ለምን? ክርስቲያን ማለት በመንፈስ ቅዱስ የተሞላ ማለት ነው። ሰይጣን ግን ክርስቲያንን ኢንፍሉዌንስ ማድረግ ይችላል። በምንድን ነው ኢንፍሉዌንስ የሚያደርገው? ሀሳብን እየከተተ። ለዚህ ነው በውስጣችን ያለውን ሀሳብ ይህ ሀሳብ ከየት ነው የመጣው እያለን። በእርግጥ ሳይንስ እንደሚነግረን ሰው በቀን ውስጥ እስከ 30,000 ዲሲሽኖች በአይምሮ ይሰራል ምናምን ይላሉ። ግን አንድ ሀሳብን ስንይዝ ይህ ሀሳብ ወዴት ነው የሚመራ፣ ይህ ሀሳብ ከየት ነው የመጣው ብሎ መጠየቅና ያንን ሀሳብ ለክርስቶስ እንዲገዛ ማድረግ እንዴት መዳኛ መንገድ ነው መሰላችሁ? ገባችሁ አይደል? አይኖ አንዳንድ ጊዜ እንስትና ያን ሀሳብ ከእግዚአብሔር ምናምን ይመስለንና ሄደን እንስታለን። ግን መማር አለብን አይደለ? ስለዚህ ሀሳብን ወዴት ነው የሚያምረው? የእግዚአብሔር ነገር ደግሞ ንጹህ ናት፣ ቅዱስ ናት። ባህሪዋ የእግዚአብሔር ጽድቅ የሆነችዋ በእሷ እንለያታለን፣ ምንም አታሻማም። ስለዚህ መንፈስ ቅዱስን ተዋሽና ከመሬቱ ሽያጭ ታስቀርዘን ሰይጣን ልብህን ለምን ሞላው ማለት እንዴት ፈቀድክለት? ይህንን ሀሳብ ከእግዚአብሔርስ ነው ብሎ ከምንስ ብሎ ሰይጣን ከሱ እንደሆነ እያወቅ ሀሳቡ ያስታውቃል። እንዴት ፈቀድክለት? እንዴት እንዲሞላ ፈቀድክ? ከዛ ግን በኋላ ሳትሸጠው በፊት እኮ ያንተው አልነበረምን? እውነቱን ነው። መሸጥ የለበትም ግዴታ። ይህን ህብረት የምትካፈሉ መሸጥ አለባቸው የሚል ህግ አናነብም። ስለዚህ መብቱ የነሱ ነው። ሳትሸጠው ያንተ አልነበረም። ከሸጥከውስ በኋላ ገንዘቡ በእጅህ አልነበረም ወይ? አዎ መሬት ሸጠናል፣ ግን ይሄንን ያህል ልንሰጥ ለእግዚአብሔር እኔና ባለቤቴ ተስማምተናል ቢል እንዴት ደስ የሚል ስጦታ ነው። ግን እሱ የፈለገው ከሰው ክብር ነው። ከሰው ክብር መፈለግ ታውቃላችሁ እንዴት አደገኛ ነገር ነው። ምክንያቱም ከሰው ክብር ስንፈልግ እግዚአብሔርን ንቀን ነው። ከእግዚአብሔር የሚመጣውን ክብር ከእግዚአብሔር የሚመጣውን በረከት አንፈልግም ብለን በቃ ያንተ ይቆያል፣ ብዙም አያሳየኝም፣ ሰው አያየው ምናምን ነገር እንዳትረሱ። የእግዚአብሔር ቃል ሲናገር እግዚአብሔር የሚባርከን እንደ ሪዋርደር እኮ ነው። እግዚአብሔር በአደባባይ ነው። ኦኬ፣ ግን በራሱ ሰዓትና ጊዜ ለምን ለኛ መልካም ለሱ ክብር
በሆነበት ጊዜ ነው የሚያከብረን። ኦኬ። ስለዚህ የጌታን ሰዓት መጠበቅ እንዴት ጥሩ ነው። ኦኬ። ሰው ባያከብረንስ ወገኖቼ? እግዚአብሔር እኮ ያከብረው ማንም ሊንቀው አይችልም። ግን ታግሰን እግዚአብሔር የሚያከብር አለ ብለን የእግዚአብሔርን ሐሳብ የእግዚአብሔርን መንገድ ብንከተል በሰው እንኳን የተናቀን ቢመስለን ወገኖቼ፣ ክብር ዋና ክብር መምጣት ያለበት ከእግዚአብሔር ነው። ከእግዚአብሔር የሆነውን ክብር እናገኛለን። እና እነዚህ ሰዎች የተማመኑበት የሰውን ክብር ፍለጋ ነው የሄዱት። ግን ደግሞ ያጠፉት እግዚአብሔርን እንዴት እንደናቁ የእግዚአብሔር መንፈስ አያይም፣ አይሰማም። ወገኖቼ ክርስትና ማለት ብዙ ጊዜ ብለነዋል አይደል? በእግዚአብሔር መገኘት ውስጥ፣ በሱ ማዳመጽ ውስጥ፣ በሱ ማየት ውስጥ ከዓይኖቹ ምንም ሊሰወር ከማይችል ይላል እግዚአብሔር ቃል በሚያይ አምላክ ፊት እንደምንመላለስ ማወቅ ነው። ኦኬ። ይሄን ማወቅ ደግሞ ኦፍኮርስ ብዙ ነገር ይጠፋብናል። ግን እግዚአብሔርን ሁል ጊዜ እንጸልያለን አይደለ? ጌታ ሆይ መኖርህን፣ ይሄንን መኖርህን አዌርነሱን ስጠኝ። ሁል ጊዜ አዌር ሆኜ ለብቻዬም ሰው ማንም ሳይኖር በጓዳዬ ማንም በሌለበት አንተ እንዳለ ደግሞ ይገርማቸዋል። ይሄን ነገር በተለማመድን ቁጥር ጸሎት እንዴት የሚጣፍጥ ነገር ይሆናል መሰላችሁ? ለመሰላችሁ እንዴ ከዚህ ይህንን ነገር ሁሉ ከፈጠረ ዓለም ፕሬዘንስ ፊት ሆኜ ከሱ ጋር ነው የማወራው። በጣም ደስ የሚል ፕራክቲስ ይሆናል። ገባችሁ? ሰዎች የሚሰለቹት ጸሎት የሆነ ከማን ጋር ነው የማወራው? ከግድግዳ ጋር ነው የማወራው ወይስ ከኔው ጋር ነው ምናምን ነገር ውስጥ ሲገቡ፣ በእግዚአብሔር ቃል ውስጥ ግን ስንገባ እግዚአብሔር እንዳለ እግዚአብሔር እንደሚሰማ ስለምናቅ እንደሚያይ አንዳንድ ጊዜ እኔ የምንላለው ጌታ ሆይ በጣም እኮ አመሰግንሃለሁ። አንደበቴ የምናገረው ሳይሆን በውስጤ በሆዴ አንዳንድ ጊዜ መናገር የማችሉ ጸሎት የላችሁም? ያዳምጣል። ክብር ለስሙ ይሁን ለዘላለም። ስለዚህ እነዚህ ሰዎች ይህን ሁሉ እግዚአብሔርን አይደለህም ብለዋል። የለህም፣ አትሰማም፣ አታይም፣ ደንቆሮ ነህ፣ እውር ነህ ብለዋል። ከባድ አደገኛ ነው። ስለዚህ እግዚአብሔር ሐዋርያ ጴጥሮስ በጣም እንደዛ አባባሉን ለመሆኑ ይህን ነገር እንዴት በልብህ አሰብከው? እንደገና አለው የዋሸኸው እኮ እግዚአብሔርን እንጂ ሰውን አይደለም። ስለዚህ እዚህ ጋር ርግማን አደረገበት የሚሉ ሰዎች አሉ። ርግማን ይሄው እያነበብ ነው። የለም ጴጥሮስ ምንም ርግማን አልተናገረም። ይሄን ሰውዬ እንዲሞት ያደረገው የእግዚአብሔር ርግማን ነው። ኦኬ። ሐናንያም ይሄን እንደሰማ ወድቆ ሞተ። ይህን የሰሙትም ሁሉ ላይ ታላቅ ፍርሃት ያዛቸው። ኦኬ። እዚህ ጋር ደግሞ አንድ ማስተዋል ያለብን አሁን እግዚአብሔር እንትኑ ተለውጧል ማለት ነው። እግዚአብሔር አይለወጥም። ክብር ለስሙ ይሁን ለዘላለም ያው ነው። እንኳን ሆነ አይደል የሚለዋወጥ ቢሆን እንደኛ አንድ ደቂቃ አንድ ሌላ ደቂቃ አንድ የሚሆን ቢሆን ኖሮ ወዴት እንሄድ ነበር? ጌታ ለዘላለም አይለወጥም። በመምረጡ አይጸጸትም። አንተ ልጄ ነህ፣ አንቺ ልጄ ነሽ ብሎ የመረጠን በማክስቱ ተቆጨኝ አንቺን መምረጥ የሚል አምላክ አይደለም። አይገርምም? ምክንያቱም ዘላለምን የሚያይ ስለሆነ በዘላለም ውስጥ ስለሆነ የመረጠን በክርስቶስ። ክብር ለሱ ይሁን ለዘላለም። ስለዚህ አይለወጥም እግዚአብሔር። ኦኬ። እንደ ሰው አይለዋወጥም። ግን አሁን ለምን እንደዛ አይሆንም? ኮሜንታሪ ላይ ሳነብ በጣም ልቤን አሳረፈኝ። ምክንያቱም እግዚአብሔር አሁን ስታንዳርዱን ለውጦ ሳይሆን የእግዚአብሔር ሕዝብ ማለት እግዚአብሔርን በእውነትና በመንፈስ የሚያመልከው ስለሆነ በዚህ ምድር ላይ እዚች ከተማ ውስጥ እንኳን እዚች አሁን ያለንባት ከተማ ውስጥ እንኳን ሁሉ ነገር የእግዚአብሔር ቤት የሚባለው ሕዝብ ያበላሽ፣ ሌላው ከተማ ውስጥ ደግሞ እግዚአብሔርን ፈርተው የሚኖረው አሉ። ገባችሁ? ስለ እነሱ ሲል ይሄንን የእግዚአብሔርን ቁጣ ያስወገደ ማን ነው? ክርስቲያን ነው አይደለም። በምናችን ነው የምናስወግደው? በክርስቶስ። ክርስቶስ ታውቃላችሁ፣ የእግዚአብሔር ቁጣ እኛ ላይ ሊወርድ የነበረውን ነገር በሙሉ የተቀበለ አምላካችን ነው። የእግዚአብሔር ልጅ ታውቃላችሁ። ሰዎች ኃጢአት ሰርተው በቃ ስለ ኃጢአታቸው ምን ላርግ፣ ምን ልክፈ፣ ቤተክርስቲያን ሄጄ ይህን ልስጥ፣ ቤተክርስቲያን ይህን ላድርግ፣ ምንም አይጠቅም። ታውቃላችኋል። ይሄ ደግሞ ክርስቶስን መናቅ፣ እግዚአብሔርን የመዳን መንገድ አልፈልግም ማለት። ለሰው ልጅ ለበደል ለኃጢአቱ ለእኔና ለእናንተ እግዚአብሔር የሰጠው መስዋዕት በግ አለ። ይሄ የመስዋዕት በግ የእግዚአብሔርን እኛ ጋር መውረድ የነበረበትን ቁጣ በሙሉ አውርዶበታል። አይገርምም? በልጁ ላይ። ስለዚህ በልጁ የሚመጡትን ይቀበላል። ምክንያቱም እግዚአብሔር ያመጣው መንገድ ነው። ለእግዚአብሔር መንገድ ማቅረብ አይቻልም ወገኖቼ።
ለአንድ አገር መሪ እንኳን መንገድ ማቅረብ አይቻልም አይደል? አስቡት ምን ያህል ለእግዚአብሔርማ መንገድ ማቅረብ አይቻልም። እግዚአብሔር መንገድ ሰጥቶናል በምህረቱ። ክርስቶስም እኔ መንገድ እውነት ህይወት ነኝ አለ። ገባችሁ? ስለዚህ ይሄ በመረጠልን ምህረት ባገኘን በዛ ውስጥ ሲሰበሰቡ ወገኖች የክርስቶስ መሰዊያው በእግዚአብሔር ፊት ነው፣ ራሱ መሰዋቱ። ገባችሁ? ስለዚህ እግዚአብሔር በቁጣ ይገለጽ ዘንድ ይሄ ህብረት ይከለክላል። ለምን? የክርስቶስ ደም አለ እና እግዚአብሔር አይለወጥም ወገኖች። ግን አንድ ነገር ማስተዋል ያለብን በጣም ደስ የሚለኝ ነገር ግን ይላል አንድ ኮሜንታሪ ላይ የብቸኝነት አክቹዋሊ ይሄንን ያገኘሁት ከኢንድሪንግ ወርድ ላይ ነው። የብቸኝነት ምሳሌው ይሄ ነገር አንድ ነው። ምሳሌ እንፈልግ ቢባል እዚህ መጽሐፍ ቅዱስ ላይ እምላቸው አለ። ኤካን ምናምንም ያጠፋው እንዴት እግዚአብሔር መሬት ተከፍታ እንደዋጠችው እናውቃለን። ግን ብቸኛ ነው ከብሉይ ኪዳን እዛ አንደኛ ብቸኛ እና የብቸኝነት ምሳሌው እግዚአብሔር ስለ ኃጢአት ምን እንደሚያስብ ዘላቂና አስፈሪ ሐውልት ሆኖ መቆም ያለበት ነው። እግዚአብሔር ስለ ኃጢአት ስለ ውሸት ምንድን ነው አስተያየቱ ብንል ይኸው። ገባችሁ? አይኑ ላይትሊ እናያለን አደለ? አንዳንድ ጊዜ ኤግዛጅሬት ማድረግን፣ አንዳንድ ጊዜ መዋሸትን፣ አንዳንድ ጊዜ ደግሞ እውነተኛውን ነገር እንናገር እንልና 1% አስቀርተን በሌላ ሰዎች በሌላ ነገር እንዲያዩት የምናደርገው ይሄ ነው። እንግዲህ እግዚአብሔር አስተያየቱ ለውሸት እግዚአብሔር በምህረቱ ያስበን። ለዚህ እኮ ነው ለክርስቲያን በምህረት አስበኝ፣ እኔ ምን ጸሎት አለኝ ጌታ ሆይ ማረኝ ማለት ትክክል እንደሆነ። ከዛ ደግሞ የሚቀጥለው ሚስቱ እንዴት እያወቀች እንደሆነ ይሄንን ያደረገችው ወገኖች፣ ባልና ሚስቶች የሆናችሁ በደንብ አዳምጡኝ። በተለይ ያንጉ ባልና ሚስቶች ለባል መገዛት የእግዚአብሔር ቃል ነው። ለባል መገዛት ታላቅ በረከት ያለው ነገር ነው። ታውቃላችሁ ክርስቶስ ለእግዚአብሔር እንደተገዛ ኦኬ። ሚስት ለባሏ ስትገዛ በቃ እሱ ይምራ እኔ አልምራ። በዚህ ነገር አልተስማማኝም ግን ስናገር አልመሰለውም። በቃ ጌታ ሆይ አንተን አምኜ እከተላለሁ ማለት ታላቅ የበረከት ምንጭ ነው። ስሙኝ ኦኬ። ነገር ግን ወገኖቼ ባል በማይሆን መንገድ በኃጢአት መንገድ ልምራ ሲል ያቺ ሚስት መጀመሪያ መሪዋ እግዚአብሔር እንጂ ባል አይደለም። ገባችሁ? ስለዚህ ይህን ሸጠን ይህንን እንሰጣለን። ያው ይህን የሸጣችሁት ሲባል ሙሉውን ይሄው ዋጋው ብለን እንሰጣለን ሲላል እሺ ብላ ተስማማች። ይሄ መገዛት አይደለም፣ ይሄ በእግዚአብሔር ላይ ማመጽ ነው የሚባለው። ገባችሁ? ስለዚህ በኃጢአት ነገር ላይ በእግዚአብሔር ቃል ላይ ክሊር በሆነ ምንም የማያሻማ ኦኬ ነገር ላይ በዚህ ላይ አመጽ እናድርግ ሲላት ነው አንተን ከምሰማ እግዚአብሔርን መስማት ነው የሚሻለው፣ ጥሬም እሱ ነው ብላ ባትስማማ ኖሮ አይደለ? ግን የእግዚአብሔር መንፈስ በቃ ጴጥሮስ እንግዲህ አንቺም የእሱን ያህል ውሸት ከዋሸሽ እግዚአብሔር ለሱ የሰጠው ነው፣ አያደላም፣ ለማንም ለሰው ፊት አያደላም። ውይችኛዋ ውያንችኛዋ የሚል እግዚአብሔር አይደለም። እግዚአብሔር ማንንም ሰው በክርስቶስ ሲመጣ አንድ ነው የሚያየው። ኦኬ። ስለዚህ በቃ ሄዱ። እሷም ወድቃ እንደሞተችና እንደቀበሯት እንደገና መላየቱ ቤተክርስቲያንና ይህን የሰሙት ሁሉ ታላቅ ፍርሃት ያዛቸው ይላል እግዚአብሔር ቃል። እና እግዚአብሔር ቃል ሲናገር አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 28 እስከ 31 ብታነቡ እንደዚህ ለሞት የሚያበቃ ኃጢአት እንዳለ የእግዚአብሔር ቃል ይናገራል። ወገኖቼ ይሄ ነገር ዝም ብሎ የተለየ ኢንሲደንት እንዳልሆነ ማስታወስ አለብን። አንዳንድ ኃጢአቶች ሞት ይገባቸዋል። ግን ማስተዋል ያለብን አሁን አንዳንድ ጊዜ እኔም ሳነብ አናንያና ሰጲራ ይሞታሉ ወይ ወደ መንግስተ ሰማያት ይገባሉ አይገቡም ወይ የሚባል ነገር አለና እዛ ላይ እንደው እግዚአብሔር ሲቀጣ ቅጣቱ ለዘላለም ማድረግ የለብንም። ኦኬ። አሁን ለምሳሌ አንደኛ ዮሐንስ 5 ላይ የሚያወራው እናንተ በኋላ ጊዜ ስታገኙ በደንብ አንብቡት። ለሞት የማያበቃ ኃጢአት አለ። ኦኬ። አሁን ደግሞ ቅድም ያየነው የአንደኛ ቆሮንቶስ ላይ ደግሞ የጌታን ራት ብዙዎች የደከሙ የታመሙ አንዳንዶችም ያንቀላፉ በዚህ ምክንያት ነው ይላል። በዚህ ምክንያት ሞተዋል ይላል። በምን ምክንያት? የጌታን ራት ሳያስተውሉ ሳይገነዘቡት ሳይገባቸው
ኦኬ። እንደገና በኃጢአት ውስጥ ሆነው እግዚአብሔርን በመናቅ ሲወስዱ እግዚአብሔር በሞት ሊቀጣ እንደሚችል እግዚአብሔር ቃል ያስረዳናል። ግን ያ ማለት ወደ ሲኦል ከተታቸው ማለት እንዳልሆነ መጽሐፍ ቅዱስ ላይ ማየት እንችላለን። እና በዚሁ ወደ ያዝኩት ትምህርት ሄዳለሁኝ። ዛሬ እዤ የመጣሁት ያለፈው ጊዜ እንደተናገርኩት ሰሞኑን ላተኮር የምፈልገው በጣም ወጣቶች የሆኑ ልጆች ላይ ነው። ምክንያቱም የደረስንበት ሁኔታ በጣም አስከፊ ነው። በጣም የ4 ዓመት ልጅ የ5 ዓመት ልጅ ለጥሩ ላልሆነ በስልክ ላይ ለሚገኝ ነገር የሚጋለጡበት እድሜ ነው። አይገርምም? በጣም እርሊ አይመስላችሁ? 4 እና 5 አስቦት እንዴት አይምሮ እንደሚረብሽ እና ከጥቅም ውጭ እንደሚያደርግና እንደገና ደግሞ እንደዚህ አይነት ጥፋቶች ይሄ አሁን ሳይ መዝናኛ የሚባሉ ድራማዎች፣ ሙቪዎች በሙሉ የድሮ ደስ ተብሎ ቤተሰብ እናት፣ አባት፣ አያት ተሰብስቦ የሚያየው ድራማ ቀርቷል አሁን አይደለ? ምክንያቱም በመሀል የሚጣለው ነገር በሙሉ የሰውን ኢማጂኔሽንን ካፕቸር ለማድረግ ተብሎ የሚጣል ስለሆነ በጣም አስጨናቂ ነገር ነው እና ክርስቲያን ቤትም ያደጉ ልጆች እናትና አባታቸው ባላቸው አቅም ለመከላከል ይሞክራሉ። ግን ደግሞ ቢዚነት ሄዶ መሮጥ መስራት ምናምን ነገር ላይ ደግሞ ቤት ውስጥ ማንም በማይኖርበት ውስጥ ያደጉ ልጆች በተለይ ለዚህ ነገር በጣም የተጋለጡ ይሆናሉ። በተለይ ደግሞ ይሄ ሆም ስኩሊንግ ሰምቻለሁ ኢትዮጵያ ውስጥ በተለይ አዲስ አበባ ነው የሰማሁት። ብዙ እየተጀመረ ብዙ የሚባል ቦታ አልደረሰም ገና፣ ግን ትንሽ ተጀምሯል። እንዴት ፋንታስቲክ የሆነ ነገር ነው መሰላችሁ! እንዴት ልጆችን የሚያተርፍ ነገር ነው። እና ልጆች እናትና አባትም ለምሳሌ እናት ቤት ቁጭ ብላ ልጆች ብታሳድግም ትምህርት ቤት ትልካለች እና ትምህርት ቤት ይዘው የሚመጡት ነገር በጣም የሚያስጨንቅ ነው። አንዳንድ ሰው ፕራይቬት ስኩል በጣም ኤክስፐንሲቭ ቦታ እንላክ ይላሉ። እዛ የሚመጣው ልጅ እኮ ከአዳም የተወለደ ነው። ኦኬ። አንዳንድ ሰው ደግሞ አሜሪካን ተበላሽቷል በቃ እና አዲስ አበባ ወስደን ውድ የሆነ ዳያስፖራ ልጆቻቸውን የሚያስተምሩበት ትምህርት ቤት እናስገባ። ከምን ልታድኑት? አንዳንድ ጊዜ ቆም ብለን ሪያሊቲን ማሰብ ጥሩ ነው። ኦኬ። እዛ ጋ የላክነው ልጅ ምን ሊማር ምን ሊማር? ኦኬ። እንደገና ደግሞ ልጆች ክርስቲያን የሚሉ ወጣት ገና ሃይ ስኩል ውስጥ ያሉ ገና ጁኒየር ሲኒየር የሆኑ እንደገና ኮሌጅ ፍሬሽማን የሆኑ ትልቁ ኮንፊውዥን ሴክሹዋሊቲ እንደሆነ ሁሉ ነገር ማየት እንችላለን። ራስን የማጥፋት ነገር አሁን በጣም ኮመን የትም አሜሪካን ሀገርም ትናንትን በጣም የሚያሳዝን ታሪክ ስናይ ነበረና ትንንሽ ልጆች ብድግ እያሉ ለምን? ስለዚህ ዛሬ እንደ ጥያቄ አድርጌ እሱን ነው ስሰራው የከረምኩት። ምን አይነት ጥያቄ ነው አይምሮዬ ላይ ያለው? what do you do when you find the son of a king living in the ghetto? በቃ ቆሻሻ ለሱ ሊገባ የማይችል በጣም የወረደ ቆሻሻ ጋተር ውስጥ የንጉስን ልጅ ሲኖር ስታገኙት ምን ታረጉታላችሁ? አስቡት። ንጉሱ መጣ፣ ንግስቲቱ መጣች፣ የንጉስ ልጆች ምናምን እየተባለ የሚወራ ከዛ ውስጥ ተነጥሎ ወጥቶ እዛ ጭቃ ውስጥ በጣም ምግብ ከሌላቸው ከድሃዎች ጋር አፈር ውስጥ ትራሽ ውስጥ ቆሻሻ እየለቀመ ሲበላ ስታዩት ምን ትላላችሁ? እሱን አይገርማችሁም? ሳስብ የከረምኩት እና አንድ ፓሴጅን አብሬያችሁ ላይ ፈለግኩኝ። እሱ ምንድነው? ሉቃስ 15 ላይ ከቁጥር 11 እስከ 16 እንደው ላሰብኩት እንትን ቅንጣቢና እናረገዋል እንጂ ዋናውን አናይም። ለምንድን ይሄን ያልኩበት? ምሳሌያዊ አነጋገሩ የክርስቶስ መጽሐፍ ቅዱስ አዋቂዎች ሲናገሩ ብዙ ጊዜ 1 ወይ 2 ቢበዛ 3 መልእክት ነው ያለው እንጂ እንደው እግዚአብሔር ክርስቶስ የተናገረው ምሳሌዎች በዚህ መተርጎም በዚህ መተርጎም አይቻልም። ምክንያቱም እሱ ያቀረበበትን ፐርፐስ እንደ መጽሐፍ ቅዱሱ ኮንቴክስት ማግኘት አለብን። ካለዛ በራሳችን ተረትና ምሳሌ ነው የምንሄደው።
ገባችሁ? የሰው ተረት ደግሞ ሞት ነው እንጂ የሚያመጣው ህይወት አያመጣም። ስለዚህ እዚህ ጋር ትዝ ይላችሁ እንደሆነ ምዕራፍ 15ን አንብባችሁታል ብዬ አስባለሁ። ካላነባባችሁት አንብቡት። ወንደርፉል ተስፋ የሚሰጥ ነው። በጠፋው በግ ይጀምራል። ከዛ ደግሞ ኮይኗ የጠፋባት ሴትዮ፣ ከዛ ደግሞ አሁን የምናነበውን የጠፋውን ልጅ። ኦኬ ግን ዋናው ዓላማ ምንድን ነው? እግዚአብሔር ምን ያህል ክብር ለስሙ ይሁን ለዘላለም የሚጠፋውን ልጆን ለመቀበል እንዴት ፈቃደኛ እንደሆነ፣ እንዴት እንደሚጠብቅ፣ እንዴት ሲመለስም እንዴት ደስ ብሎ እንደሚቀበል የሚያሳዩ ምሳሌዎች ናቸው ባጭሩ። ስለዚህ እዚህ ላይ ዋናው መልእክቱ አባትየው ነው። ገባችኋል? ክብር ለስሙ ይሁን ለዘላለም። ያ ማለት የሚያሳየው እግዚአብሔር አምላካችን አዳኛችንን ክብር ለስሙ ይሁን ለዘላለም። ስለዚህ ሉቃስ 11 እስከ 16 ወገኖች ይሄ እግዚአብሔር ቃል ነው። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው 2 ልጆች ነበሩት። ከእርሱም ታናሹ ልጅ አባቱን አባት ሆይ ከሀብትህ ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። ብዙም ቀን ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም በማጋጣነት ንብረቱን አባከነ። እርሱም ያለውን ሁሉ ከጨረሰ በኋላ በዚያ አገር ሁሉ ጽኑ ረሃብ ሆነ፣ ይቸገርም ጀመር። ስለዚህ ከዚያ አገር ነዋሪዎች አንዱን ተጠጋ። ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። አሳማዎቹ የሚመገቡትን አሰር እንኳን ለመብላት ይመኝ ነበር። ነገር ግን ይህን እንኳን የሚሰጠው ሰው አልነበረም። የሚያስደንቅ ቃል ነው። ኦኬ አንደኛ አንዳንድ ሰው ይላል አባቱ ሳይሞት ከሞተ በኋላ ነው ኑዛዜ ወይም ደግሞ እኔ የሚደርሰኝን ስጠኝ የሚባለው እና እዚህ ጋር ድፍረት ምናምን የሚሉ ኮሜንታሪዎች አንብቤ ያለው። ግን ደግሞ ልብ ያረፈበት ለዚህ ጊዜ እንዴት ነበረ? ለዚህ ጊዜ ጌታ ኢየሱስ በነበረበት ጊዜ የነበረው የአይሁድ ባህል አንዳንድ ጊዜ እንደዚህ ማድረግ ይቻላል። ሰውየው በህይወት እያለ በቃ ሳልሞት የምታገኙትን ላካፍል እፈልጋለሁ ብሎ መስጠት ይችላል። ኦኬ ስለዚህ ይሄ ታናሽ ልጅ አባቱን እንደጠየቀ ስጠኝ ብሎ፣ ስለዚህ ምን ብዬ አስብኩኝ እንዴ ይሄ ልጅ አባቱ እንግዲህ ውርስ ምናምን ያለው ቤት ያለው፣ እዛ ጊዜ ቤት መኖር በጣም ከባድ ነገር ነበር። በጣም ለነገሩ ዛሬም ከባድ ነው በሉኝ፣ ግን በጣም ከባድ ጊዜ ነው። ቤት ሰው አለው ማለት በቃ ሀብታም ነው የሚባል ነው። ኦኬ ቤት አለው፣ እርሻ አለው፣ ምን አለው፣ ሀብት አለው፣ የሚያወርሰው ለልጆች ሁሉ አለው። ስለዚህ we can just imagine የታወቀ ሀብታም ሰው ነው። ኦኬ ስለዚህ ይሄ ልጅ ስጠኝም ሲል የሚደርሰውን አውቆ ነው። ገባችሁ? ስለዚህ የመጀመሪያ ልጅ ስላለ እሱ ታናሽ ስለሆነ የምናስበው ሀብቱ ይሄ ቢሆን ለትንሹ የሚሰጠው 1/3 ነው አይደለ? ምክንያቱም ለመጀመሪያ ልጅ ሁል ጊዜ ውርስ የሚሰጠው በአይሁድ ሕግ ደብል ነው አይደል? ስለዚህ እሱ 2/3 ሲወስድ ይሄ 1/3 ይወስዳል። ከዛ ግን እዚህ ጋር መጠየቅ ያለብን ለምንድን ነው በዚህ ሀሳብ ውስጥ የመጣው ይሄ ልጅ ብላችሁ አይመጣባችሁ? ታላቅ ወንድሙ እዛው እየኖረ ነው። በእርግጥ ታሪኩን ስናነበው የታላቅ ወንድሙንም ኃጢአት እናያለን፣ ግን እሱ ላይ ፎከስ አናረግም። አሁን ግን እንጠይቃለን ለምንድን ነው እንዲህ ማድረግ የፈለገው? እና በራሴ በዛሬ ጊዜ ለምን አላስበው ማልኩ። ሳስበው ቸርች የሚያውቃቸው የቸርች ልጅ ነው እንበልና ቸርች የሚያውቃቸው ምናምን ቸርች ቀርተዋል። አሁን ግን መኪና ይዘው አንዳንድ ሴቶች ይዘው ቆንጆ ሴቶች ይዘው መጥተው ሀይ ብለው አሁንም ቸርች ትሄዳለህ? ኦኬ መልካም ቀንኛ we're having fun በጣም ይቅርታ አድርግልን ብለው ሲሄዱ ያየ ይመስለኛል። ኦኬ እሱ ለምሳሌ ቤተክርስቲያን ገብቶ ለዛን ጊዜ የተማረው ንስሐ ስለመግባት ወደ ጌታ ስለመመለስ ለጌታ ጊዜያችንን ስለመስጠት እና እያሰበ ጌታ ሆይ በቃ እኔ እኮ ማአት ኃጢአት አለኝ ማረኝ እያለ እያሰበ እንደዚህ ሲል እየሳቀ እየደሰተ አይሆንም። እያሰበ መድሴት እያደረገ እግዚአብሔርን ቃል ሲል እነዚህ መጥተው አሁንም እዛው ቆዝማለኛ ሉካራስ we're having fun በጣም ቆንጆ ደስታ አለ ምናምን ያሉት ይመስለኛል።
ሰይጣን ይገርማቸዋል ወገኖች፣ በደንብ አዳምጡኝ። ልጆች ሆናችሁ በደንብ አዳምጡኝ። በእጃችን ያለን መልካም ነገር መጥቶ ጣለው። ይሄንን ለምሳሌ ወርቅ፣ በእጅ ያለውን ወርቅ ጣለው፣ እኔ የተሻለ ወርቅ እሰጥሃለሁ አይልም። ሰማችሁ? ሰይጣን ጅላንፎ አይደለም። በእርግጥ አንድ የምናውቀው ነገር አለ፣ የሚጠቀምበት ሲስተም የማይለወጥ ነው። ኦኬ። ስለዚህ እንግዲህ ጅላንፎ ማን እንደሆነ ማወቅ አለብን። የጌታን ቃል ስናነብ ከጠላቴ በላይ ጥበበኛ አረገኝ ይላል። ገባችሁ? እግዚአብሔር ቃል ኮነ እሱ የሚያደርገው። ካለዛ ከሰይጣን ያለፍን ፉልሽ ሆነን ነው የምንገኘው። ኦኬ። ኃጢአት ማድረግ ሁሉ ፉልሽነስ ነው። ፉልሽ ሰው ሳይሆን ኃጢአትን አያረግም ቃሉ እንደሚነገረን አይደል? ስለዚህ ይሄ ልጅ ለምንድን ነው በእጁ ያለው ጠዋት ተነስቶ ምግብ ልብላ ብሎ አለማሰቡን፣ ይህን ነገር ልሰብስብ ብሎ አለመንከራተቱን፣ ቤት የት ላገኝ ብሎ አለመንከራተቱን፣ የነገው ገባችሁ በደንብ የታወቀ ፕሬዲክትብል እንደሆነ በሰው ደረጃ ማለት ነው የሆነውን ያ ሰላምን ለምንድን ነው እንደ የቀለለበት? ኦኬ። ምክንያቱም ምን ታየው? ስትራክቸርድ የሆነ ተነስቶ ምግብ አለ፣ ምሳም አለ፣ እራትም አለ፣ ኑሮ በቃ በትክክል ያውቀዋል። ይሄ ስትራክቸርድ የሆነ ላይፍን፣ ፕሬዲክትብል የሆነ ላይፍን እንዴት አድርጎ እንዲቆጥረው አደረገው? የጭንቀት መታሰር። ገባችሁ? በእናት በአባት ተይዞ እየተነገረ መኖር በቃ ነፃነት። እንደዚህ ስል ሰው ወጣት የሆነ ወጥቶ በእናትና በአባቱ እርዳታ እየተደገፈ ወጥቶ መኖርን አይታገል እያልኩ አይደለም፣ ግን በዚህ ኮንቴክስት ነው እውነቱን ላሳይ የፈለግኩት። ኦኬ። ስለዚህ ምን አድርጎ አየው? ጠዋት ተነስቶ እናቴ አባቴ አይል፣ እናትና አባቱ አሉ፣ ምን አጣም ብሎ አይጨነቅ። ስለዚህ ያንን ከእናትና ከአባቱ የሚያገኘውን ከቤተሰቡ የሚያገኘውን እረፍት ኮንትሮል አረገና አሳየው። በቃ አንተ እኮ ነፃ ብትሆን ደስተኛ ነህ። እዚህ እኮ ነፃ አይደለ። ኦኬ። ወይን የሚቆረጥበት ዋይን የሚጨመቅበት እሱ ቀን እስኪደርስ ይባላል። እዛ ግን ዋይን በየቀኑ አለ። እዚህ ግን በፍቅር ይሰጠ የነበረውን ምን አደረገው? ፍቅርን አጠፋና ኮንትሮል ነው። ይሄ ሬስትሪክሽን ነው። ደስ የሚል ስትራክቸር ያለበትን ቤት ኮንትሮል ያለበት ቤት ነው ብሎታል። በደንብ አዳምጡኝ ባካችሁኝ። ብዙ ጊዜ ወጣቶች የሚከሱትና ቁጣ በውስጣቸው የሚሞላው በወላጆቻቸው ነው። አይገርማችሁ? ይሄንን ማወቅ እንዴት ጥሩ ነው። ይሄ ደግሞ ከእግዚአብሔር የመጣ አይደለም። እግዚአብሔርን ቃል የሚያነብሰው በእናትና በአባቱ ላይ ሊቆጣ አይችልም። ምክንያቱም መንፈሱ ከየት እንደሆነ ማወቅ ወዶ ያውቃል። ኦኬ። እናትና አባትን ማክበር፣ ለእናትና ለአባት መታዘዝ ማለት አንድ ሰው አንድ ወጣት ልጅ እናትና አባቱ ስር የሚኖር ከሆነ በተለይ ፋይናንሻሊ በነሱ ስር ከሆነ ግዴታ ለነሱ መታዘዝ አለበት። ይሄ እግዚአብሔር ቃል ነው። ራሱን ችሎ ግን ትልቅ ሆኖ ከወጣ ማክበር አለበት። በልጅነቱ እኮ ከእናቱና ከአባቱ ጋር ያደገ እኮ በእናትና በአባቱ ባላቸው የእናትና የአባት መሪነት ውስጥ ራሱን ሳሚት አድርጎ የኖረ ልጅ እኮ ራስ ሲችልና ራሴን ልቻል ብሎ ሲወጣ እኮ ያ ሕግ የእግዚአብሔር ቃል እንደሚል የአንገት ጌጥ ነው የሚሆንለት። አይረሳውም። ልክ ምሳሌ ላይ እንደተጻፈ ያለፈው ጊዜ አይተነዋል ምሳሌ። ኦኬ። የአንገት ጌጥ፣ የእናቱ ምክር ሁሉ የአንገት ጌጥ ይሆንለታል። ከክፉ ይጠብቀዋል። አይረሳውም። ኦኬ። እናትና አባቱ ባይኖሩ የእናትና የአባቱ ድምፅ አለ። ልጅ ያስተውል፣ ጥበብ አይደለም አታባክን የሚለው ድምፁ አለ። ኦኬ። ካለዛ እናትና አባት ላይ ሲነሱ ልክ ሰይጣን ምን እያደረገ ነው? ስትራክቸሩን፣ ሪስትሪክሽን፣ ፍቅሩን ኮንትሮል ነው። ኦኬ። እንደገና ደግሞ በእጃቸው ያለውን ይሄንን በጣም ብዙ ልጅ የሌለውን ቤት የሌለው እናት አባት ፊገር የሌለው የሚንከራተት ልጅ ተቆጥሮ ያልቃል እንዴ በዓለም ላይ? ኦኬ። ይሄ ግን አለው። ያንን ሁሉ እንደምንቆጥሮታል። ይሄ እንደ ወርቅ ብንቆጥር እንደ ገለባ በፊቱ ዲስፓይዝ እንዲያደርገው አድርጎታል ሰይጣን። ኦኬ። እንግዲህ አስቡት፣ ይሄ ሁሉ የሚካሄደው የት ነው?
እዚህ ነው። እንደገና ደግሞ ከቤተሰቡ ጋር ያለው ከወንድሙ፣ ከአባቱ፣ ከእናቱ፣ ከቤተሰቡ ጋር ያለውን ጤነኛ ሪሌሽንሽፕ በምን ላይ ለውጦታል? ለምን ራሴ ኢንዲፔንደንት አልሆነም? ኢንዲፔንደንት ማለት ፍሪ ፍሮም ኦል ዲስ ሪሌሽንሽፕስ። ለምን እነዚህ ኮንትሮል የሚያደርግ ሪሌሽንሽፕ በቃ ራሴን ማስተዳድር ራሴ ልሁን። ወገኖች ይሄ ኢንዲፔንደንስ ማለት አይደለም፣ ራሴ አምላክ ልሁን ማለት ነው። ታውቃላችሁ በጣም አደገኛ ህይወት ማለት ነው። እኔ ስለ እኔ ያውቃለሁ፣ ስለ እኔ ምንም ማንም ምክር አይሰጠኝም፣ ምክር የሚባል ነገር አልሰማም። እስከ ዛሬ ስንት ነገር አሳልፍ ያለው ሰዎች ሰምታችሁ አውቃ በመከራ ብዙ አልፌ ዛሬ በህይወት የተገኘሁት በእኔ ስለሆነ ካሁን በኋላ ማንም ምክር ሊሰጠኝ አይችልም የሚል ሰው ሰምታችሁ አታውቁ? እንዴት አይነት ስንፍና ነው ወገኖች ይሄ አስተሳሰብ። ኦኬ እንዲያውም በመከራ ብዙ ያለፈ ምክርን እንዲህ ብዙ ምክር ብሰማ ከብዙ ነገር እኮ እድን ነበር ብሎ ማሰብ ነው እንጂ ያለበት። እንደገና ደግሞ ጥበብ ምንድን ናት? ጥበብ በእናትና በአባት ስር ካለ እነሱን ኦቤ ያደረግ በእነሱ ትእዛዝ ኑር የምትል ስትሆን እሱ ግን ምን ፍሪደም። ዊዝደም እና ፍሪደም ወገኖቼ የተለያዩ አይደሉም። እግዚአብሔር ይወላችሁ የእግዚአብሔር ህግ ባለበት እኛ ለእግዚአብሔር ህግ ራሳችን የምንሰጥበት ቦታ እሱ ነው ፍሪደም። ገባችሁ አይደል? እንጂ ማንም የሌለበት ቦታ ፍሪደም አይደለም። ይሄ ባንዴጅ ነው የሚባለው፣ እስር ነው። ታውቃላችሁ ራስን ለብዙ ነገር አሳልፈን የምንሰጥበት ቦታ ነው እንጂ ፍሪደም አይባልም። ኦኬ ያለፈው ጊዜ ይሄን እንደ ምሳሌ አስረድቻቸዋለሁ፣ ግን ዛሬም ደግሞ ምንም አይደለም። ለምሳሌ ሶከር የሚጫወቱ ሰዎች ሶከር ጨዋታው ደስ የሚል አንዳንድ ጎበዝ ተጫዋቾች የሚሸለሙት በቃ ሰው ሁሉ የሚወዳቸው ሰው ሁሉ ላያቸው የሚጓጓ ምን ስለተጫወቱ ነው? በሳች በክልል ውስጥ እኮ ስለተጫወቱ ነው። ህጉን አክብረው እኮ ስለተጫወቱ ነው። ስለዚህ ለአንድ ተጫዋች ነፃነቱ ይሄ ክልል ነው። ከዛ ወጥቼ ኳስ ልምታስል እንደው ማን ያየዋል? ሊያደንቀው አይደለም። ይህንን ኳስ ጠልዤ ከዚህ ሰፈር እዛኛው ሰፈር አስገባው ብሎ ማን ያደንቀዋል? ገባችሁ አይደል? ፍሪደምና ስርዓት ስትራክቸር ያለበት ሰሚሽን ያለበት እዚህ ውስጥ ያለ ፍሪደም ነው ለእኛ ጤንነት። እዚህ ለብቻዬ የምንለው ግን ቦንዴጅ ነው። ምክንያቱም ሰው አልተፈጠረም። ኦኬ ሰው ለብቻው ራሱ ሊያስተዳድር አልተፈጠረም። ኦኬ እንደገና ደግሞ እውነትን በምን እንደተካትዩት እዚህ ያለውን ይሄን አሁን የቆጠርኩላችሁ በረከት በሙሉ በምን ተካው? በኤክስፒሪየንስ። በቃ እኔ ለማመድ ህይወትን መለማመድ በቃ አለብኝ። ቅድም እንዳልኩት መጠንቀቅ ጥሩ ነው። ልጆቻችንን እኔም ብራሂም ያሳደግነው ራሳቸው እንዲችሉ ከ18 ዓመት በኋላ እኛ ላይ ተሸክሞ ቼቼ በሉን ማይሉ እንዲሆኑ ከህፃንነታቸው ጀምረን ካልትቬት አድርገና በእግዚአብሔር ምህረትም ጌታ ረዳቸው እና እንደዚህ ስል አትውጡ ምናምን ማለት አይደለም። ራሳችሁን ቻሉ ወጣችሁ ታገሉ ማለት አይደለም። ግን ሁል ጊዜ በዚህ አይነት ኢንቫይሮንመንት ውስጥ ራሱን ያቆየ ልጅ ታውቃላችሁ ዛሬ እኮ የ13 ዓመት ልጅ ይሄ የምናገረውን ነገር ኃላፊነት የሚያስወስድ መልእክት ሰምቶ ለራሱ ህይወት ኃላፊነት ወስዶ አክሽን መውሰድ አለበት። ልጆችን የ13 ዓመት ልጆችን እንደ ህፃን ማየት በጣም አደገኛ ነገር ነው። ኦኬ ዛሬ እኮ የ12 የ13 ዓመት ልጆች ናቸው በፖርን አዲክሽን ውስጥ የተቀመጡ። እናትና አባት ምንም ክሉ የላቸው። ሌላ ደግሞ በጣም ትሬትን እያደረገ ያለውን ነገር ልንገራችሁ። ኦኬ እንደዚህ አይነት ነገሮች ኤክስፕሊሲትሊ በሚታዩበት ዘመን ሲሆን ምን አይነት ኮንፊውዥን አለ መሰላችሁ በወጣቶች እኔ ማን ነኝ የሚለው። ኦኬ ሌላ ጊዜ ጌታ እንደረዳን እሱን ትምህርት ብናቀርብ ደስ ይለኛል። አይደንቲቲ ክራይሲስ አላቸው። ኦኬ ሴቶቹ ሆነ በቅርጻቸው በባህሪያቸው በሁሉ ነገራቸው ኮንፊውዥን። ከዛ ደግሞ ያልፍና ሴትም ወንድም ኦኬ በሴክሹዋሊቲያቸው ጥያቄ ያላቸው። አስቡት ሆሞሴክሹዋሊቲ እንደዚህ ምድርን እያተራመሰ ያለ በተለይ በእኛ አካባቢ እያጥለቀለቀ ሲኖር ሰው በስልኩ ላይ ሊሂድ ብሎ ሲከፍት የሚያየው ነገር ሙቪውን በሙሉ ድራማው እኔ አይቼ ስለማላቅ ይሄ ግን ደግሞ ሌጋሊስት ላይ ያደረገኝ ወይም ደግሞ ልተማመንበት የሚችለው ነገር አይደለም ግን ለማለት ነው። አይቼ ስለማላቅ ነው። ሰዎች ግን ሲነግሩኝ አሁን ድራማም የለም ሙቪም የለም አሉ። ሆሞሴክሹዋል የሆኑ ካራክተርስ የሌለበት
ኦኬ እሱም ማየት ብቻ ሳይሆን ፖርኖግራፊክ የሆኑ ነገሮችን ሲያይ ወጣት ልጅ አይ ቲንክ እኔም ራሴ ወንድ ከሆነ እኔም ጌይ ነኝ። ይሄ ጊዜ የሚወስድ አስተሳሰብ ነው። አንድ ወጣት ልጅ እኔ ጌይ ነኝ ብሎ ሲወጣ ጌታ መጣ በኢየሱስ ምን ገስጸው ምንም ጥቅም የለውም። ምክንያቱም ብዙ የሄደበት ጨለማ አለ። ብዙ ከሰይጣን ጋር የተነጋግሮ የቆየበት ነገር አለ። ነህ ተብሎ በቃ ነኝ፣ ስለዚህ አረማመዴን አነጋገሬን እጄን ምናምን ልለዋውጥ በብዙ አልፏል። ስለዚህ አንዳንድ ጊዜ ወጣት የሆኑ እናትና አባቶች ልጆቻቸው ገና 12 13 የሆኑ በቃ እኔ ጋር ሲመጡ አይ በቃ ተፈጥሮ ግን የለም ብለሽ አታምኝም ይሉኛል። ለምን ካላችሁ እኔ ልጄ እኮ ትንሽ ልጅ ነው። ኦኬ እዚህ ሁሉ ለምን ትሩት እውነትን በኤክስፒሪየንስ እንዲለውጥ። ስለዚህ ይሄ ልጅ እዚህ ችግር ውስጥ ከገባ ምን ላድርግ የሚለው ነገር ሰይጣን ሀሳብን ማቅረብ ይችላል። ይሄ ስትራክቸር የሆነ ላይፍ ሪስትሪክቲቭ ሆነብህ፣ ይሄ ፍቅር ምናምን የሚሉት ነገር ባንዴጅ ሆነብህ፣ ፍሪደም ላሳየ ሀሳብ ይሰጣል። ልክ ለሔዋን በዘፍጥረት ምዕራፍ 3 ላይ ሀሳብ እንዳቀረበላት ለሔዋንም እኮ ያቀረበላት እኮ ፕሪቲ ማች ደስ ይላል አይደል? ምክንያቱም ሪስትሪክቲቭ አደረገው ህይወቷን። እግዚአብሔር ያለው ከዚህ በገነት ያለውን ዛፍ በሙሉ ብሉ። ሰይጣን መጥቶ ምንድነው በገነት ዛፍ ያለውን በሙሉ እንዳትበሉ ብሏል። ቤት ጋር እንደሚመጣ ሪስትሪክቲቭ ነው። በቃ ይሄ ህይወታችሁ ሪስትሪክቲቭ ነው። ለምን አንድ ዛፍ አትበሉ? 99 ትበላላችሁ ግን አንድ አትበሉ። ምን አይነት ሪስትሪክቲቭ ላይፍ ነው? ይህንን እኮ ታውቃላችሁ ኮሚኒኬት ያደርገው ጥያቄውን ዘፍጥረት ምዕራፍ 3 ላይ ታገኙታላችሁ። በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብለዋልን? መጀመሪያ ሰይጣን በእጃችን ያለውን መልካም ነገር አያስበትነን። ማንም ሰው እብድ አይደለም፣ አይበትንም። በደንብ አዳምጡኝ። ሙሽሮች የሆናችሁ ወጣት ገና የተጋባችሁ ገና ትንንሽ ልጆች ያላችሁ ትዳራችሁን ያገባችሁትን ሰው በተለይ ይሄ በጣም ኮመን ስለሆነ ነው። በተለይ ከተጋቡ ከ5 እስከ 7 10 ዓመት ላሉ ወጣት ካፕሎች ኮመን በእጃችሁ ላይ ያለውን ትዳር ከንቱ የሚያደርግ ያገባችሁትን ሰው ከንቱ ወንድም ከሆነ በቃ ያቺ ናት እንጂ ውጭ ያየዋል በቃ እዚህ ያለችውን ያረገዘችውን ትንሽ ወይት የጨመረችውን መልኳ ትንሽ የተቀየረው ምክንያቱም ልጆች መውለድ ቀላል አይደለም ዘፍ የምትለውን ምክንያቱም ልጆች እያበላች እያጠጣች እያጠባች ነው በቃ ናቅ መጀመሪያ እሷን ዲስፓይዝ አድርጎ ነው ከዛ ልቡ ይሸፍትና አይመለስም። ሴት ልጅም እንደሱ እንደሆነች ታውቃላችሁ። ብዙ ጊዜ ወንድ ልጅ ላይ ተኮራል በዚህ ኤሪያ እንጂ ሴት ልጅም እንደሱ ናት። ሴት ልጅም መጀመሪያ ሰይጣን የሚላትን አንቺ ሲቁጭሽ እንደ ሌሎችን ኩዮችሽን ደግሞ በልጅነትሽ አግብተሽ ነንትናን እስቲ የት እንደደረሱ ትምህርታቸው የት እንደደረሱ ስለዚህ ምን ያደርገዋል? ኑሮዋን ከንቱ የማይጠቅም እነዛን እያቸው ውጪ የሚዝናኑትን እያቸው ገባችሁ? ቤታ ተቀመጪ ልጆችን አሳድጋለሁ ያለችው ልቧ ወጥቶ በቃ ሄጂ እዛ የሆነ ማንነቴን የማገኝበት ነገር ነው። አስቡት ገባችሁ? ስለዚህ እነዚህን አዲሱን ትውልድ መስራትና ለእግዚአብሔር ሕዝብ አድርጎ ማቅረብን ዋጋ ያሳጣባታል። በዛ ላይ ጊዜ ይፈጃል። ምክንያቱም ምሳሌ 31 መቼ ነው የተከበረችው? መቼ ነው ባህሏ ያመሰግናት? መቼ ልጆቿ ተነስተው ሁሉ አመሰግኗት እኮ ይላል አይደል እግዚአብሔር ቃል። ምሳሌ 31 እንደምወዳት ታውቃላችሁ። ኦኬ ተመሰግነች፣ ባሏ ማመሰግናት። በስተመጨረሻ ግን ቤት በአደባባይ ይቺ ሴት ግን ዛሬ ነው ምስጋና የሚያስፈልግሽ። አንቺ እንንትና ስራቸው እየተመሰገኑ ፖስት እያገኙ ስንት ገንዘብ እየሰሩ እንዳንቺ ባላቸውን ጠይቀው ገንዘብችን ልግዛ አይሉም፣ ወይም ደግሞ ቤታቸው አይበቃኝም ለቤቴ ምናምን እያሉ አይንቆጠቆጡም። ራሳቸውን ገንዘብ ስለሚሰሩ እንደ ልባቸው ክትፎ ቤት የሚገኙት እነሱ ናቸው ምናምን ሲል ይህንን ሀሳብ ስታጠነጥ እንዴት አደገኛ እንደሆነ አስቡ። እንዴት አይምሯችንን በሌላ ነገር ላይ በዛ ላይ ደግሞ ይቺ ወጣት ቲክታክ ላይ ቁጭ ስትል ቲክታክ ብቻ አይደለም ሶሻል ሚዲያ ሁሉ ነገር ላይ ቁጭ ስትል ባይሰው ይህን ልናገር ዛሬ ጊዜው በጨርሶ የማይበቃ ይመስለኝ ኢትስ ኦኬ ጌታ እንደፈቀደ ሌላ ጊዜ ስንገናኝ ይቀጥለዋለሁ ብዬ አስባለሁ። ስለዚህ ራሽ አላረግም።
ምን መሰላችሁ ሶሻል ሚዲያዎች ኢንተርቴይንመንት ነገሮች ኒውትራል ናቸው ብለው የሚያስቡ ሰዎች አሉ። ኒውትራል አይደሉም። ምን ማለት ነው ኒውትራል አይደሉም ስላቸው? ማንንም አይነቅፉም፣ ማንንም አይደግፉም የሚባል ነገር የለም። ኦኬ ሶሻል ሚዲያም መልእክት አለው። ሶሻል ሚዲያም ሰበካ አለው። ሶሻል ሚዲያም ታርጌት የሚያደርገው አይን ብቻ አይደለም፣ አስተሳሰብን ነው፣ አመለካከትን፣ የሰውን ቫልዩ። ገባችሁ አይደል? ቅድም እንዳልኳችሁ ከአባቱ ጋር ይኖር የነበረ ታናሽ ወንድም ብድግ ብሎ ድርሻዬን ስጠኝ ይሄዳል። በጣም እኮ ደግሞ የሚገርመኝ ነገር ባይዘው የዚህ ታሪክ ላይ ወዲያው ደሃ ሆኖ ምስኪን ሆኖ ሁሉ ነገር አባክኖ ብቸኝነቱ ምን ሁሉ ውጦት የሚበላው ነገር ሁሉ አጣ። ሪሌሽንሺፕ የለም። ከማን ጋር ነው የሚውለው? ከአሳማ ጋር። እኔ ፐርሰናሊ I don't want to offend anybody ግን ፐርሰናሊ አሳማ አልወድም። አሳማ ጓደኛ መሆኑ I can only imagine። ከአሳማ ጋር ነው የሚውለው የሚያድረው። በዛ ላይ አሳማ የሚበላውን by the way የሚበላውን ነገር ይመኝ ነበር ይላል። ታውቃላችሁ አሳማ አሰር የሚሉት ነገር በአማርኛው አሰር ነው ብለው እንትን ያሉት ይሄ አሰር የሚባለው ነገር ሰው ሲበላ ዳይጀስትድ የሚሆን አይደለም። ኦኬ ስለዚህ በትክክል አሳማ የሚገባ ምግብ ነው። ኦኬ ቢሰጡትም ይሞታል። ስለዚህ እነሱ አስበው ሰዎቹ ለሱ ማዝነው ይሆናል ያልሰጡት፣ ግን ይመኝ ነበር ይላል። አስበው ቤቱ የነበረውን ያን ሁሉ እምቢ ብሎ ማለት ነው። ስለዚህ አታለላት ሰይጣን ልክ ሔዋንን ሐሳብን አገቶ እሷም ያንን ሐሳብ ስትይዝ እዚህ ከእግዚአብሔር ጋር መኖር ነው እግዚአብሔር ነኝ ብሎ ለካ ፍሪ መሆን እችላለሁ። ከዚህ ከኤደን ጋርደን ወጥቼ እኔ ራሴን ጋርደን ፈጥሬ ራሴ እግዚአብሔር መሆን ለካ እችላለሁ። በደንብ አንብቡት ዘፍጥረት ምዕራፍ 3 በደንብ ነው የሚናገረው። ኦኬ ስለዚህ ቅድም እንደተናገርኩት ያንግ ካፕሎችም ቲክታክ ሲያዩ መልእክት አለ። ቲክታክም እኮ ዲሳይፕል እያደረገ ነው፣ ሜንተር እያደረገ ነው። ታውቃላችሁ የህብረተሰቡን አይምሮ እየቀየረ ሜንተር እያደረገ አስተሳሰቡ። ስለዚህ ቲክታክ ላይ ሰው ቆይቶ የእግዚአብሔር ሐሳብ ማለት የእግዚአብሔር መልእክት ማለት ደግሞ መጽሐፍ ቅዱስ ነው። የእግዚአብሔር መልእክት ጋር ሲመጣ አሁን ለምሳሌ ሚስትህን ክርስቶስ ቤተክርስቲያንን እንደወደዳት ውደድ ሲል ደግሞ ወዳት እኔም እሷም እኩል ነን። ዝምዝሙን የእሷን ሰርቭ ማድረግ ራሷ ሰርቭ ታርግ ራሷን። አስቡት ለወጣት ልጅ ለምሳሌ 32 ዓመት እድሜ ላለው ወጣት ወንድ ልጅ ይሄ በጣም በጣም የወረደ ነገር ነው ይላሉ። ገባችሁ? ለወጣት ልጅ ደግሞ ገና በቃ አፍ ላይ ሆነ ወጡ ራሱ ኢንዲፔንደንት በቃ እናትና አባት ሪስትሪክሽን እናትና አባት ጋር ካለ ፋይናንሻሊ በእነሱ የምትተማመን ዲፔንድ አድርገህ የምትኖር ከሆነ ለእነሱ ሳሚት አድርግ፣ ባህሉ ሰዓት ቤት ግባ፣ አክብራቸው ሲባል ይሄ በጣም ሪስትሪክሽን ነፃ የሆነ በቃ ነፃነቴን የማገኝበት ነገር ብሎ ያስባል። እንዲህ አይነት ነገር ደግሞ ሰይጣን ባይዘው ዓለም ላይ ያለውን ነገር የሚያስተዳድር ማለት ነው። አንዳንድ ሰው እግዚአብሔር ይመስለዋል። ኦኬ የስ እግዚአብሔር ሶቨርን ነው፣ ክብር ለስሙ ይሁን ለዘላለም። ሰይጣን እኮ እግዚአብሔር እንደ ልብህ አድርግ ቢለው ኖሮ እኛም በህይወት አንኖርም፣ ይሄም ዓለም በቃ እንዲህ አይሆንም ነበር አይደለ? ሰይጣን ነው እግዚአብሔር ነው ሶቨርን፣ ግን የዚህ ዓለም ገዢ ይለዋል እግዚአብሔር ቃል። ኦኬ ስለዚህ ስለሚያስተዳድር ሰው ከእግዚአብሔር ካልሆነ ከሰይጣን ነው። ስለዚህ ሶሻል ሚዲያ ላይ ያለ ወጣቱን የሚስብ በሙሉ የሚካሄደው ዋና መልእክት የሚመጣው ከማን ነው? ከእግዚአብሔር ነው። አንዳንድ ሰው አይ ምልሽ ከእግዚአብሔርም ባይሆን ከሰው ነው የሚባል ነገር የለም ወገኖቼ። ኦኬ ስለዚህ በዛ አይምሮ ሰው ያለበትን የያዘውን የከበረ ነገር ባዶ ያደርግበታል። ኦኬ ቅድም እንደነገርኳችሁ ገና የ13 የ14 ዓመቱ ወጣት ወንድ ልጅ እንዲህ እኔ ጌ ሳልሆን አልቀርም ብሎ ማሰብ ይጀምራል። አስቦት እንግዲህ እንደዚህ ይሄ ተነግሮት እነኛ አይደለው አይ እኔ ጌ መሆን አለብኝ ሲል ምኑ መጣል አለበት? ሴት የሚፈልገውን ነገር አይደለህም። ሴት አትፈልግ፣ አንተ ወንድ ነህ፣ ወንድ ነው መፈለግ ያለብህ። ምክንያቱም ነህ። ገባችሁ አይደል? ይሄ ፕሮሰስ ይፈልጋል።
ኦኬ። ስለዚህ ሶሻል ሚዲያ ላይ ቲክታክ ላይ ያሉ ደቀ መዝሙሮች ናቸው፣ ባይዘው ሜንተርስ ናቸው። ቲክታክ ያለፈው ጊዜ የሆነ ሰው አገኘውና የሆነ ነገር ስቸገር አይታ ለዚህ ነገር ይገርምሻል፣ ለዚህ ለጸጉር እንዲያስ ጥሩ ነው አለችኝ። ኦኬ። ከዛ ደግሞ በወሬያችን መሀል ደግሞ የሆነ ነገር ስል ይሄ ነገር ይገርምሻል፣ እንዲህ አይነት ቅባት ብትገዢ ለእግር ነው ለምናምን ይጠቅማል ስትለኝ የት ነው አንቺ ይህን ሁሉ ኢንፎርሜሽን? ቲክታክ ነው ኢንፎርም ሲያደርገኝ ነው የሚውለው አለችኝ። ከዛ በኋላ ኦፍኮርስ ከእሷ ጋር ትንሽ ማውራት ነበረብኝ። ወገኖች ኢንፎርም ብቻ አይደለም የሚያደርገው፣ ዲሳይፕል ነው የሚያደርገው፣ ሜንተር ነው የሚያደርገው። ኦኬ። ስለዚህ ሰው ያለውን የከበረ እግዚአብሔር ክቡር ነው ያለውን ነገር ክቡር አይደለም ብሎ እንዲጸየፈው እንዲገፋው፣ እናትና አባትን ማዳመጥ የኋላ ቀርነት ነው እንዲል ለልጆች። ገና ያገቡ ደግሞ እኔ ያገባው እንጂ አልታሰርኩ፣ ወጣት ወንድ ልጅ አስቡ። እኔ እስረኛ አይደለም አገባሁ እንጂ። ገባችሁ አይደለ? ስለዚህ እዚህ አይነት ነገር ላይ አይምሮ ሲደርስ ሰይጣን ልክ ለሔዋን ሀሳብ እንደሰጠው ሀሳብ ይሰጣል። ምክንያቱም you're missing out። ወጣትነት እኮ ያልፋል። ኢንጆይ ማድረግ አለብን። እንዲህ በእናትህ ጠዋት ምንድን ነው የምትሰራው? ጠዋት ተነስቼ ለምሳሌ ሳንዴ ቤተክርስቲያን ሄጄ ከዛ ስመለስ ከወገኖቼ ጋር ቁጭ ብለን ሻይ እየጠጣን የሰማነውን መልእክት እናወራለን። ከዛ በቃ በጊዜ ገብቼ ተኛለሁ ጠዋት ስራ ለመሄድ። ኧረ በእናትህ ሲመሽ ነው እንጂ ህይወት የሚጀምረው። ሪሊ ጨለማ ራሱ እኮ ስሙ ጨለማ፣ እግዚአብሔር ብርሃን ነው ይላል። በሱ ዘንድ ጨለማ የለም ይላል። ሰዎች ቀኑን መተኛት ነው እንጂ መሸት ሲል መብራት ሲበራ ነው እንጂ ደስ የሚለው የሆነ በቃ ላይፍ ይጀምራል። ገባችሁ? ስለዚህ ይሄን ወጣት ልጅ you're missing out from fun። ይሄንን ምንድነው ኮንክሉድ የሚያደርግለት ሰይጣን። እንደገና ደግሞ life is out there, it's not here, it's boring። በደንብ እናየዋለን ጌታ ሲፈቅድ ሌላ ጊዜ ደግመን እንገናኝ ከወደደ። ምክንያቱም ይሄው አሰራሩ ነው። ምንም አዲስ ነገር አይፈጥርም ሰይጣን። ኦኬ life is out there, not here። ኦኬ እንደገና ደግሞ ለምሳሌ በዛ ወጣት ወንድ ልጅ ፊቱ ያለ በቃ ቶታል ፍሪደም ያለው ከና አባትና እናት በቃ ጭሎ ትንጥዬችን ቤት ምታክል ይከራያል። ከዛ እንደ ልቡ ሴት ይዞ ሲመጣ ማን የምን ሴት ነው ምናምን የሚለው ሰው የለ። ይሄ ፍሪደም ደው እንዴት ደስ ይላል። በቃ እንደ ልቤ ከውጭ እኮ ይመስላል፣ አይገርም? ኦፍ ኮርስ ይመስላል። የእናትና የአባቱን እንትን ሁሉ ጥሉ። እናትና አባቶች የሆናችሁ ድንገት እግር ጥሏችሁ የምትሰሙኝ ከሆነ ይገርማችኋል። እዚህ ሀገር አንድ ቀን የሰማሁት የስታዲ ሪዛልት ትልቁ ችግር አሜሪካን ሀገር የእናትና የአባት ዝም ማለት ነው። ታውቃላችሁ? ምክንያቱም እናትና አባት ልጆቻቸውን አይተው በጣም አድቫንስ ሲሆኑ ቴክኖሎጂ አንነገር ሲፈልጉ እኔም አንነገር ስፈልግ እና እስቲ ልጅ እርዳኝ ምናምን ልጆቻቸው ሲረዷቸው በቃ የልጆቻቸው ነገር ትክክል ነው። ይችን የምታክል ከአንደርዌሯ ትንሽ ዝቅ የምትል ቀሚስ አርጋ ስትወጣ ታውቃለች የእነሱ ትውልድ ነው። ስለዚህ እናት ዚብ አፏን አትከፍትም አለመናገር። ስለዚህ አደራ እላለሁ ወላጆች፣ ትንንሽ ልጆች ያላችሁ ዝም አትበሉ። ግን እናንተ ራሳችሁ በእግዚአብሔር ቃል ሜንተር የተደረጋችሁ በሶሻል ሚዲያ አይደለም ወይም በሙቪ አይደለም። አንዳንድ ሰው ደግሞ አሁን ሙቪያ ላይ ቲክታክ ላይ 24 ሰዓት ቁጭዬ እንትን መዝሙር ቪዲዮ ሳይ ነው። እሱም ኢንተርቴይንመንት ነው። እሱም የኔ ስጋ የሚመግብ ነው፣ መንፈሴን አይመግብም። አንተ ግን ሁሉን ነገር በልክ አድርግ ይላል እግዚአብሔር ቃል። ገባችሁ? መስራት ነው እንጂ ስንፍና ነው። ገባችሁ? ስንፍና ከሰይጣን ነው። እኔ ራሴ ለባለቤቴም በቀደም ስለው ነበር እንደው ጸልይልኝ፣ ስንፍና የሚባል ነገር በቃ መጥላት አለብን። በሰነፍን ቁጥር ከማን ጋር እንደምንተባበር ማወቅ ስላለብን ማለት ነው። ኦኬ ስለዚህ ምን ያደርገዋል? እግዚአብሔርን ቃል እየተማረ ወይም ከአባቱ ጋር እንደዛ እየኖረ
ፕሬዲክታብል የሆነ ላይፍን እየኖረ ኤክሳይትመንት መቀዛ ነው ያለው። አንተ ቀን በቀን የሆነ ኤክሳይትመንት እኮ ያለው እዛ ነው። አንተ ግን ጠዋት ተነስተህ ኤቭሪቲንግ ኢዝ ያስታውቃል የሆነ ነገር ስትራክቸርድ ነው። ስለዚህ በጣም ሪስትሪክቲቭ ነው ምናምን የሚለው። ስለዚህ እግዚአብሔር የሆነ ነገር ምንድን ነው? ቦሪንግ። አንድ ወጣት ልጅ እሱን የምትመስል ወጣት ቆንጆ ሴት ልጅ አግብቶ ቤቱን መኖር አምላኩን ፈርቶ ሚስቱን እንደ እግዚአብሔር ቃል ለመውደድ ራሱን እየሰጠ ሚስቱንና ደግሞ የተፈጠሩትን ጢቃ ልጆች እንደ እግዚአብሔር ቃል ነው። መጽሐፍ ቅዱስና ፓስተር መሆን የለበትም፣ አስተማሪ መሆን የለበትም። አይችል ይሆናል ግን እንደ አባት ኑ ላንብብላችሁ። መጽሐፍ ባይብል ስታዲ እናድርግ፣ እናንብበው። አንብበው በቃ ምንም ነገር ባይል አንብበው። አባት ያለው እኮ ቦታ ወገኖቼ በጣም ሂውጅ እኮ ነው። ለልጅ እኮ ከእግዚአብሔር ቀጥሎ ያለ ለልጅ እግዚአብሔር እሱ። ኦኬ አንብቡ ሂድ። እንዴት ታላቅ ነገር በልጆቹ ላይ ያደርጋል። ዛሬ ግን ሰይጣን ጊዜ የለህም ቲክታክ እንዳያመልጥ፣ ኢንፎርሜሽን እንዳያመልጥ። ኢንፎርም ደግሞ ስትሆን እኮ ነው ከሰዎች ጋር የምታወራው ነገር የሚኖር። ካለዛ ሰዎች ሲያወሩ ቁልጭ ልጭ ነው የምትለው። ይበላ አይገርማችሁም? ስጋ አልበላም አለ ሐዋርያ ጳውሎስ። ቲክታክ አለማየት፣ ሶሻል ሚዲያ ላይ ቁጭ ብሎ አለመዋል ኢንፎርሜሽን የሌለው ሰው የሚያደርግ ከሆነ እንሆና ታውቃላችሁ። እየደረስንበት ያለው ነገር ልክ የእግዚአብሔር ቃል እንደሚል ዩ አር ኤሊየንስ ይላል። በዚህ ምድር ላይ ስትሬንጀርስ ናችሁ። ህብረተሰቡ ከአንድ አይነት አይደላችሁም ብትመስሉ እንኳን የተለየ ህይወት ይኖር፣ የተለየ አረማመድ፣ የተለየ አነጋገር፣ የተለየ ምርጫ፣ የተለየ አስተሳሰብ፣ የካልቸራል ናሬቲቭስ ማትሰሙ የኔ ካልቸር እዚህ ነው ያለው የምትሉ ሁሉ የሚለው። ስለዚህ ሰይጣን መጀመሪያ የሚበታት ነው ነገር የት ገብቶ ነው? እዚህ ውስጥ። ከዛ ደግሞ ይቀጥልና ቃሉ ምን ይላል? ሩቅ። በጣም እኮ ነው የሚገርመኝ። ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። ብዙም ቀን ሳይቆይ ታናሽ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። ምን ሩቅ አስኬደው? ሩቅ ማለት ማንም ከሱ ጋር ታይ እንዳይኖረው፣ በቃ ራሴ ነኝ ሞስ የሚያስፈራ ሰው ማለት ለራሴ አምላክ ነኝ፣ ለራሴ ወሳኝ ነኝ፣ እኔ ነኝ የማስበው፣ እኔ የሚል እሱ አደገኛ ሰው እሱ። እግዚአብሔር ያውቃል። እንዲህ አስብ ያለው ውስጥ ጌታ እንደወደደ ያድርግ። እንደዚህ ነገር አስበናል። እኔና ባለቤት እየጸለይን ነው። ይሄ ነው ወንድ ማለት፣ የእግዚአብሔር ሰው ማለት እንጂ ማንም አይነግረኝ። ራሴን አስተዳድራ ነፃነት ያለው እዛ ነው። መሸት ሲል ነው የምወጣው። እሱን መፍራትና መሸሽ። አንዳንድ ሴቶች እንደሱ አይነት ወንድ ይስበኛል ይላሉ። የሳብሽ ምን እንደሆነ እንግዲህ ይሄው ወቂ። ሰይጣንና ደቀ መዝሙሮቹ ናቸው የሳቡሽ። ወገኖቼ ጌታ ከፈቀደ ደግመን ከተገናኘን እዚሁ ካቆምኩት ላይ እጀምራለሁኝ። ኦኬ ስለሄደ ምን አጣ የሚለውን ኦኬ። ዛሬ ግን ስላዳመጣችሁ በጣም አድርጌ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ደህና ቆይ።